ወመን ዩሪድ አን ዩድለሁ በወንጀሉ በኃጢአቱ ሰበብ ደግሞ ሊያጠመው የፈለገውን ሰው አላህ በአዘል ምንድነው እንደጻፈበት ማረጋገጫው የጀዓል ሰድረሁ ضيቃ ደረቱን ጠባብ ያረግበታል። ቁርአኑ የወረደው አንድ ነው፣ ስራው ግን ሁለት አይነት ነው። ለተቀበሉት ላመኑበት ኢማንን ሲጨምርላቸው፣ ላላገጡበትና ለካዱት ደግሞ ክህደትን ይጨምርባቸዋል ማለት ነው። ቀልቡ የታመመ ሰው መለያው ፈተራሁም ፊ ገፍለቲ ላ ዩእሚኑን እዛው ዝንጋቴ ላይ ሆነው ሳያምኑ ሞት ይደርስባቸዋል፣ ቂያማ ይቆምባቸዋል። ስለ አኺራ አንዳንድ የዘነጉ ሰዎችን ስታስታውሳቸው አንዳንድ ጊዜ ላለመቀበል በትዕቢት ስሜት ተወጥሮ ምን ይልሃል? አንተና እንደ ዛሬ እስልምና ለሌል ታስተምረኝ የመጣኸው ወአነ ሙስሊሙን ኸይሩን ሚንክ እኔ እኮ ካንተ የተሻልኩ ሙስሊም ነኝ ይላሉ። ሐላባ ላይ ነበርኩኝ የ5 ቀን ኮርስ ስሰጥ አንድ ወንድሙ አግብቶ ቤቱ ራት ጠርቶን ነበር። እዛ ራት ላይ የምናውቃቸው ወንድሞች ነበሩ። በንጋታው ወደ አዲስ አበባ እንሳፈራለን ብለው ተሳፈሩ። እነሱ አዲስ አበባ ሄደው ከዛ ደርሰው ሊመጡ ብዙ እቅድ አላቸው። አዲስ አበባ ሊገቡ አላባ እንግዲህ 245 ኪሎ ሜትር ነው። 50 ኪሎ ሜትር ሲቀራቸው ሌመን ላይ አላህ የጻፈው ግን አጀል ደረሰ። እነሱ የተጫኑበት ሃይሩፍ የቀኝ መስመሩን ይዞ ወደዚህ ሲሄድ ከላይ ደግሞ በዚህኛው በኩል ግራውን ወይም ለሱ ቀኙ የሆነውን ይዞ ይመጣ የነበረ ቅጥቅጥ ምንድነው ቼንቶ የተቆፈረ ጉድጓድና ጋሪ እሸሻለሁ ብሎ ወደዚህ በኩል ሲመጣ ከታች ከመጣው ጋር ተጋጩ። መኪናውን ለሁለት ነው የከፈለው፣ ሰነጠቀው። ከነዛ ሰዎች የምናቃቸውም ወደ አኺራ ሄዱ። እንደውም አንዱ ሞተ የተባለው መጀመሪያ ሰዎች የተረፉበት ወንበር ላይ ነበር የተቀመጠው። መተኛት የምፈልገው እዛ ጋር ነው ብሎ ቦታ ቀይሮ በተቀመጠበት ነው ወደ አኺራ ሄደው። ለካ የቀየረው መኝታ ሳይሆን አጀሉ አላህ የጻፈለት ነው። አላህ ይቀበላቸው፣ አላህ ከሸሂዶች ያርጋቸው፣ ቀብራቸውን ያስፋላቸው። እኛ እንኖራለን ብለን እናስባለን፣ የምንሄደው ግን ወደ ሞት ነው። ያ ከሆነ ሁሌም ጭንቀታችን ለአኺራ መሆን አለበት። ስለ ኢማን የሚነግረንን ሰው መውደድ አለብን። ኢስላምን ለመማር ደረታችንን ማስፋት አለብን። በወቅታዊ ጉዳዮች ላይ ኮአክቲቭ እንደምንሆነው ሁላ እሺ በዲናችን ጉዳይ ውስጥ መቼ ነው ንቁ ተሳታፊ የምንሆነው? ለምን ያ አይሆንም? ስለ ኳስ በጣም እናውቃለን፣ ዓሊሞች ነን። የሚቀድመን እኮ የለም። ያለፈው ዓመት የ2021 አልቆ 2022 ከተጀመረ መቼ እንደተጀመረ እናውቃለን። ማን ከማን ጋር ግጥሚያ እንዳለው ሙሉ ዓመታዊ ሪፖርቱ ደርሶናል። ይሄን ሁሉ ኢንፎርሜሽን ያለን ሰዎች ነን። ስለ ዲን ትምህርት አለ ሲባል ግን ብዙ ሰዎች ለምንድን ነው የሚቀሩት? አላህ ያብጀን፣ አላህ ያስተካክለን። ይሄ ቀልባቸው የተስተካከሉ ሰዎች መለያ እንደሚሆን ምንድነው ማረጋገጫው ሲሉ ሱረቱል አንዓም ቁጥር 125ን ሸይኹ አቀረቡ። አላህ ምን ይላል? ፈመን ዩሪድላሁ አን የህዲየሁ ምልክቱን ነው የሚነግሩን። አላህ ሂዳያ ሊሰጠው ሊያቀናው በአዘል የፈለገለትን ሰው አሉ ምንድነው ምልክቱ? በዚህ ዱንያ የሽራህ ሰድረሁ ሊልኢስላም አሉ ደረቱን ልቡን ለእስልምና ያሰፋለታል አሉ። አላህ አንተ ዲነል ኢስላምን ለማወቅ ለመማር እንዲሁም ለመተግበር ልብህን አስፍቶልህ ከሆነ በአዘል ሂዳያ ሊሰጥህ እንደፈለገልህ በዚህ ማወቅ ትችላለህ። ወመን ዩሪድ አን ዩድለሁ በወንጀሉ በኃጢአቱ ሰበብ ደግሞ ሊያጠመው የፈለገውን ሰው አላህ በአዘል ምንድነው እንደጻፈበት ማረጋገጫው የጀዓል ሰድረሁ ضيቃ ደረቱን ጠባብ ያረግበታል። ሐረጃ ቸጋራ ያረገዋል። ከአነማ የሰዓዱ ፊ ሰማ ልክ ወደ ላይ ወደ ሰማይ ያለ መሰላል ለመውጣት እንደሚታገል ሰው ኢስላምን ለማዳመጥ ስለ ኢስላም ለመማር ደረቱን ነው የሚያጠብበት አለ። ምክንያቱ ምንድነው? የሰውየው ወንጀል ነው። ስለዚህ እኛም ዛሬ አላህ ምን ያህል ወፍቆናል ስለ ኢስላም ለመስማት ያወቅነውንም ለማስተማር ስለ ኢስላምና ስለ ሙስሊሞች ወቅታዊ ሁኔታ ሲነገር ጉጉታ አለን ወይ ለመስማት? ለዛ ነገር ዝግጁ ነን ወይ? በዛ መምራት እንችላለን? ዝግጁ ከሆነ ሁሌም ሐሳብ ጭንቀታችን የኡማው ነገር የኛም የግል ጉዳይ ከሆነ አልহামዱሊላህ ምልክቱ እየታየ ነው ማለት ነው። ካልሆነ ግን የኢስላም ነገር የሚጨንቀን ብዙ መስማት የማንፈልግ ከሆነ የሆነ ትርፍ ጊዜ ብቻ መሄጃ ስናጣ ጊዜ ለማሳለፍ የምንለው ከሆነ አደጋ ላይ ወድቀናል። ዋና ህይወታችን ይሄ ነውና ማለት ነው። ግልጽ ነው። ስለዚህ ያንን ልናደርግ ይገባናል ነው። ቀልባቸው በሽተኛ የሆኑ ሰዎች ሐቅ ሲመጣላቸው አይወዱም፣ ሐቅን ይጠላሉ ነው። በል ጃአሁም ቢልሐቅ ወአክሰሩሁም ሊልሐቅ ካሪሁን እውነቱን ይዞላቸው ነበር መልእክተኛው የመጣው፣ እነሱ ግን አብዛኛዎቹ እውነትን የሚጠሉ በመሆናቸው ነው። ሶስተኛው ቀልባቸው የተስተካከለ ሰዎች መለያቸው ምንድነው? ኢጃበቱ ዳዕወት الإيمان وحب الازدياد منه ወደ ኢማን የሚጣሩ ሰዎችን እሺ ብለው ይቀበላሉ።
ኢማናቸው በየጊዜው እንዲያድግ እንዲጨምርም ፍቅርና ጉጉቱ ይኖራቸዋል ነው። ይሄ ቀልቡ የተስተካከለ ሰው ነው። ለዚህም ማረጋገጫው ቀልባቸው የተስተካከሉ ሰዎች በሱረቱ አሊ ኢምራን ቁጥር 193 ላይ አላህ ስለነሱ ሲነግረን እንዲህ ይላሉ አለ ረበና ጌታችን አላህ ሆይ ኢነና ሰሚዕና ሙናዲየን እኛ አንድን ሰባኪ ወይም አንድን ተጣሪ ሰማነው ዩናዲ ሊልኢማን ወደ ኢማን ጎዳና ሲጣራ ምን በማለት አን አሚኑ ቢረቢኩም በጌታችሁ በአላህ እመኑ በማለት ሲጣራ ሰማነው እኛም ተቀበልነውና ፈአመና በዚህ ጌታ አመንን በማመናችንም ሰበብ ረበና ጌታችን አላህ ሆይ ፈግፊር ለና ዙኑበና ወንጀሎቻችንን ለኛ ማርልን ወከፍር عنا ሰይአቲና ኃጢያቶቻችንን ከኛ ላይ አብስልን ወተወፈና مع الابرار ከደጋግ ባሪያዎችህም ጋራ ግደለን ውሰደን በማለት ይጠይቃሉ ይለምናሉ። እነማን ቀልባቸው የተስተካከሉ ሰዎች ወደ ኢማን የሚጣራን ሰው ይፈልጋሉ፣ ባገኙበት ቦታ ያዳምጣሉ፣ ጥሪውን ተቀብለው ደግሞ ያንን ነገር በልቦናቸው ያኖራሉ ማለት ነው። ሙናፊቆች ከሆኑ ግን ያሾፋሉ፣ ከመስመር ይወጣሉ። ቀልባቸው የታመሙ ሰዎች አላህ ምን ይላል? ወኢዛ ማ ኡንዚለት ሱረቱን ይላል ከጌታ አላህ ዘንድ አንድ ሱራ በወረደ ጊዜ ፈሚንሁም መን የቁል ከመናፍቃን መካከል የሚላል አዩኩም ዛደትሁ ሃዚህ ኢማና እያሾፉ እያላገጡ አሁን የወረደው ሱራ እስቲ ከናንተ ውስጥ ማንኛው ነው ኢማኑ የጨመረለት ይላሉ። አላህ ምን አለ? ፈአማ الذين آمنوا فزادتهم إيمانا እነዛማ ያመኑ ሰዎች ኢማንን ጨመረላቸው። ወሁም يستبشرون መልካም የምስራችን የሚገላለጹ ሲሆኑ ወአማ الذين في قلوبهم مرض በልቦናቸው ግን በሽታ ላለባቸው ሰዎች ምንድነው የጨመረው? فزادتهم رجسا إلى رجسهم በርክሰታቸው ላይ እርክሰትን በኩፍራቸው ላይ ሌላ ኩፍር እንጂ አልጨመረላቸውም። ቁርአኑ የወረደው አንድ ነው፣ ስራው ግን ሁለት አይነት ነው። ለተቀበሉት ላመኑበት ኢማንን ሲጨምርላቸው፣ ላላገጡበትና ለካዱት ደግሞ ክህደትን ይጨምርባቸዋል ማለት ነው። ስለዚህ እኛ ቁርአን በሚነበብልን የቁርአን ትምህርት በሚሰጠን ጊዜ ውስጣችን የመቀበሉ ነገር ከየትኛው ግሩፕ ነው? ይሄንኑ ማየት አለብን ማለት ነው። ሌላው አራተኛ አሁንም ቀልቡ የተስተካከለው ሰው መለያው ምንድነው? አተዘኩር ማስታወስ፣ በረሳውና በተሳሳተው ነገር ላይ አለመዘውተር፣ አስታዋሽ ያገኘ ጊዜ ወደ ትክክለኛ ባህሪው መመለስ። ይሄ ቀልቡ የተስተካከለ ሰው መለያው ነው። ወልኢንሳኑ የንሳ ሰው በባህሪው ይረሳል። ወላኪን ሳሒቡል ቀልቢ ሰሊም ቀልቡ ሰላማዊ የሆነ ሰው ግን ምንድነው መለያው? ቢረሳም የተዘከር የረሳውን ነገር ወዲያው ያስታውሳል። ፈዩብሲር ይመለከታል። ወላ ያዕማ እንደ ታወረ አይቀጥልም፣ በዛው እውርነቱ አይሄድም። አላህ ምን ይላል? ኢነ الذين اتقوا ይላል እነዚያ አላህን የሚፈሩ ተቀይ ባሮች ኢዛ መሰሁም ጣኢፉ ሚነ ሸይጣን ከሸይጣን የሆነ ጭፍራ ሲያገኛቸው ይላል መስመር ሲያስታቸው አላህን የሚያስቆጣ ነገር ሲሰሩ ምን ይሆናሉ? ተዘከሩ ይላል። አይሰሩም አላለም፣ ሰው ናቸው፣ ሊሰሩ ሊሳሳቱ ይችላሉ። ከሌላው ግን በምን ይለያሉ? ወዲያውኑ ነው የሚያስታውሱት። ፈኢዛ ሁም ሙብሲሩን ተመልካቾች ናቸው፣ በዛው በእውርነታቸው አይዘወትሩም ነው። لذلك شرع الله التذكير ለዚህም ነው አላህ ማስታወስን መገሰጽን የደነገገው በቃሉ ማለት ነው። በሌላ ስፍራ አላህ ምን ይላል? ወዘክር ፈኢነ الذክራ ተንፈዑ الሙእሚኒን አስታውስ ያንተ ማስታወስ አማኞችን ይጠቅማቸዋልና። በሌላም ስፍራ ምን ይላል አላህ? ፈዘክር ኢን ነፈዐት الذክራ አስታዋሽ ጠቃሚ በሆነበት ስፍራ ሁሉ አስታውስ ብሎ ጌታችን አላህ ደንግጓል። ለምን? ሰየዘከሩ መን የኽሻ አላህን የሚፈራ የሆነ ሰው በአንተ ማስታወስ ይገሰጻል፣ ይመለሳል። ግን ልቡ የተበላሸውስ ወየተጀነቡሃ አልአሽቃ እድለ ቢሱ ሰውማ ካንተ ማስታወስ ይርቃል፣ ጀርባ ይሰጣል። አለዚ የስለ ናር አልኩብራ ታላቂቷን እሳት የሚገባ የሆነ ሰው ثم لا يموت فيها ولا يحيا ሕያው ሆኖም በሰላም አይኖርም ወይም ሞቶ ቅጣቱንም አይገላገልም። እንዲህ አይነት ነገር ይጠብቀዋል ነው። ቀልባቸው ትክክለኛ የሆኑ ሰዎች ሁሌም ስታስታውሳቸው ዝግጁ ናቸው። ነገር ግን አማ አህሉል ቁሉብ ሰቂመቲ ቀልቡ የታመመ ሰው መለያው ፈተራሁም ፊ ገፍለቲን ላ ዩእሚኑን
እዛው ዝንጋቴ ላይ ሆነው ሳያምኑ ሞት ይደርስባቸዋል፣ ቂያማ ይቆምባቸዋል። አላህም ምን አለ? ወአንዚርሁም ከወዲሁ አስጠንቅቃቸው የውመል ሐስረቲ ያን የቁጭቱ ቀን ነገ ቁጭት ከመምጣቱ በፊት ዛሬውኑ አስጠንቅቃቸው ኢዝ ቁድየል አምሩ ነገሩ ሁሉ ከተፈረደ ከተወሰነ በኋላ ወሁም ፊ ገፍለቲን ወሁም ላ ዩእሚኑን በዛው ዝንጋቴያቸው ላይ ሆነው ሳያምኑ ወደ እኔ ከመምጣታቸው በፊት ዛሬ በዱንያ ጉዳይ ዱንያ ላይ እያሉ አስታውስ ገስጽ ነው የሚለው ሸይኹ ምን አለው አያይዘው ፈኢን ዘከርተ ባዕድ አልጋፊሊን አን ልአኺረቲ ስለ አኺራ አንዳንድ የዘነጉ ሰዎችን ስታስታውሳቸው ፈሩበማ የቁሉ ለክ አንዳንድ ጊዜ ላለመቀበል በትዕቢት ስሜት ተወጥሮ ምን ይልሃል? አጂእተ ሊቱዓሊመኒ አልኢስላም አልየውም አንተና እንደ ዛሬ እስልምና ለሌል ታስተምረኝ የመጣው ወአነ ሙስሊሙን ኸይሩን ሚንክ እኔ እኮ ካንተ የተሻልኩ ሙስሊም ነኝ ይላሉ። መሆን ከነበረበት ካንተ የተሻሉ ትክክለኛ ሙስሊሞች ከሆኑ ያንተን ተዝኪራ ያንተን ማስታወሻ አይተው መቀበል አለባቸው እንጂ እንዴት በንቀት አይን ትላንትና የመጣችሁ እናንተ እንዴት ዲኑን ታስተምሩናላችሁ ሚል አባባል አለ። ይሄ ስህተት ነው። ትላንት የመጣ ሰው ወይ ከትላንት ወዲያ የመጣ ሳይሆን ምንድነው እየተናገሩ ያሉት እያስተማሩ ያሉት የአላህን ቃል ነው የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ነው። ያ ከሆነ ትላንት ከመጣ ሰው አይደለም ዛሬም ከመጣ ሰው ልንቀበል ግድ ነው። ነብያችን ዐለይሂ ሰላቱ ወሰላም አይሁዱ የተናገረውን ንግግር እውነት በመሆኑ ተቀበለውታል፣ አጽድቀውለታል። ነብያችን ዐለይሂ ሰላቱ ወሰላም ዘንድ መጥቶ ሰሃቦችን ነው የወቀሳቸው። ኢነኩም ለአንቱሙል ቀውም ነው ያለው መጀመሪያ እናንተ እኮ ምንኛ ያማራችሁ መልካም ህዝቦች ናችሁ ለውላ አነኩም ቱሽሪኩነ ቢላህ በአላህ ታጋራላችሁ እንጂ አለ። አስደንጋጭ ንግግር ነው። ግን ምንድን ነበር ያጋሩ የነበረው? የአላህን ፍቃድ ከፍጡር ፍቃድ ጋራ የአላህን እርዳታ ከፍጡር እርዳታ ጋራ እና በሚለው በዋውል አጥፍ አያይዘው ይናገሩ ነበር። ልክ ዛሬኛ እንደምንለው ተቸግረናል፣ መድረሻ አተናል፣ አላህና እናንተ ካረዳችሁን መውጫ ቀዳዳ የለንም ይላል። አይባልም፣ ስተት ነው። አላህ ካረዳኝ ከዚያም እናንተ ሰበብ ካልሆናችሁኝ ብሎ የሰበቡን ደረጃ ዝቅ አድርጎ ከዚያም በሚለው ቃል መናገር ሲገባው አላህና እናንተ ብሎ የአላህን ረጅነት ከሰዎቹ እርዳታ ጋር አጣምሮ ነው የሚያመጣው። እና በሚለው ቃል የማጣመር ሽርክን ሰሃቦች ይጠቀሙ ስለነበር ያ አይሁዲው ሲናገር ነብያችን ሰለላሁ ዐለይሂ ወሰለም ከዚህ በኋላ እንዳትሉ ብለው ለሰሃቦች መከሩ። እንዴት ከአይሁድ ይሄን ምክር እንሰማለን አላሉ። ምን አገባህ አንተ ዞር በል አላሉ። ዛሬም ትላንት የመጣችሁ ወይ እንትኖች ዋሃቢዮች ከመባል ይልቅ የሚናገሩት ንግግር ከቁርአንና ከሐዲስ የገጠመ ነው፣ ከትክክለኛው የእስላም አስተምሮ ያልወጣ ነው። ያ ከሆነ ለሐቅ ክብር ሲባል ነው የምንቀበለው፣ ለሰውየው አይደለም። ከሐቅ ካልገጠመ ለምን የራሳችን ዘመድ ወይ ወላጅ አባት አይሆንም? መቀበል የለብንም። ሐቅ ከምንም በላይ ለኛ አስፈላጊ ነውና ማስታወስ ቀልቡ የተስተካከለ ሰው ባህሪው ነው። ሲያስታውሱትም ይመለሳል። አምስተኛ ደግሞ አልየቂን በእምነታችን በዒባዳችን በዲናችን ፍጹም እርግጠኝነት አለመወላወል፣ በጥርጣሬ አለመመላለስ፣ አቋማችን የጸና መሆን አለበት። ቀልቡ የተስተካከለ ሰው የቂን አለው በእምነቱ ነው። ያው የቂን 3 ደረጃ እንዳለው እናውቃለን። የመጀመሪያው የቂን ወይም እርግጠኝነት በእውቀት በትምህርት የምንቀስመው ነው። ሁለተኛ ደግሞ ያ የተማርነውን ያወቅነውን ወይም የተነገረንን ነገር በአይን አይተን በማየት ስናረጋግጠው ነው። ሶስተኛ ደግሞ ከማየትም በላይ ምን የቂን አለ? ከስሜት ዋሳታችን ጋር ሲቀላቀል ምንም ጥርጥር የሌለበት እንከን የሌለው የቂን ደረጃ እንደርሳለን። ግልጽ ነው። ኢማም ኢብኑል ቀይም ረሂመሁላህ በምሳሌ ስለገለጹት ነው። ይሄንን አንድ ወዳጅህ በፍጹም አይዋሽም ብለህ የምታምነው ሰው ቤቴ ማር አምጥቻለሁ የመቀሌ ነጭ ማር አለኝ ብሎ ቢነግርህ ያው ነጭ ማር ስለምወድ ነው ታምነዋለህ። አይዋሽም ብለህ ያን ሰው ካመንከው እከሌ ቤት ነጭ ማር አለ ብለህ መናገር ትችላለህ። እርግጠኛ ነህ፣ ለምን ከሱ ሰምተሃልና። እና ከፈለክ ብሎ ቤቱ ይወስድህና በቅርብ ደግሞ አስጠግቶ ሲያሳይህስ ወደ ምን የቂን ተሸጋገረ? ወደ አይነል የቂን ተሸጋገረ። ግን አንዳንድ ጊዜ የምታየው ነገር ራሱ ሊያጠራጥር የሚችልበት አጋጣሚ አለ። ሙዝ ቢሆንስ ወይ ስኳር ተቀላቅሎ ሌላ ጣትህን ትገትና ወደሱ ሰንዝረ ትቀምሰዋለህ። ስሜቱ ከውስጥህ ጋር ሲዋሃድ አሁን ሐቀል የቂን ሆኗል ማለት ነው። ከዚህ በኋላ የቂን የለም። ከላ ለው ተዕለሙነ ዒልመል የቂን ለተረውነል ጀሂም ثم ለተረውነሃ ዐይነል የቂን በማለት ሁለቱን የቂኖች እዚህ ነግሮናል። ከላ ኢነሁ ለሐቁል የቂን በሚለው በሌላ ስፍራ ደግሞ ሐቀል የቂንን ነግሮናል። ከዛ ምን አሉ ሸይኹ አያይዘው ፈዒልሙና ቢልጀነቲ ወናር ዒልሙል የቂን አሉ። አኼራ የሚባለው ዓለም አለ፣ ጀነት የአማኞች ዓለም አለ፣ ጀሃነም የካህዲያን ዓለም አለ የሚለው እምነታችን እውቀታችን ዒልሙል የቂን ነው። ዛሬ
አላህና መልእክተኛው ስለነገሩን እርግጠኞች ሆነናል። ነገ የውሙል ቂያማ ደግሞ በአርዱል ማህሸር ላይ ሆነን ወኡዝሊፈቲል ጀነቱ ሊልሙተቂን ተብሎ ጀሃነም ደግሞ ለአመፀኞች ቀርባ በሚያዩት ሰዓት አይነል የቂን ይሆናል አሉ። ከዛስ የጀነት ሰዎች ከጌታቸው ውሳኔ በኋላ ጀነት ውስጥ ገብተው ከጸጋዋ መቋደስ መብላት መጠጣት ሲጀምሩ የጀሃነም ሰዎች ወደ ቅጣቱ ተወርውረው ቅጣቱን ሲቀምሱ ሐቀል የቂን ይሆናል አሉ። የመጨረሻው የየቂን ደረጃ ነው። ስለዚህ ዛሬ እኛ በያዝነው እስልምናችን በያዝነው የዒባዳ መንገድ የቂን ሊኖረን ይገባል። የቂን ከሌለን ቀልባችን በሽተኛ ሆኗል ማለት ነው። አላህ የሙተቂኖችን ባህሪ ሲገልጽ ወቢልአኺረቲ ሁም ዩቂኑን ያለው የሚያረጋግጡ ነው። በሌላም ስፍራ ኢነ ፊ ሰማዋት ወልአርድ ለአያትን ሊልሙእሚኒን ወፊ ኸልቂኩም ወማ የቡሱ ሚን ዳበትን አያቱን ሊቀውሚ ዩቂኑን ለሚያረጋግጡ ህዝቦች ነው ምልክትነቱ ነው የሚለው ጠቃሚነቱ። በእምነት የቂን ማለት እርግጠኛ ሆኖ መገኘት በራሱ ቀልቡ መስተካከል ሌላው መለያ ነው። ሙናፊቆች ከሆኑ ግን በልሁም ፊ ሸክን የልዓቡን በዛው ጥርጣሬያቸው ውስጥ የሚዋልሉ ናቸው ነው። ወላ ያዕሪፉል የቂነ ኢላ ከማ ቃለ ተዓላ እንዲህ አይነት ተጠራጣሪዎች የቂንን አያውቁም አላህ እንደነገረን የውሙል ቂያማ ቢሆን እንጂ። ምን አለ የውሙል ቂያማ ወለው ተራ ኢዚል ሙጅሪሙን ከሃዲያንን አመፀኞችን ብታያቸው ኖሮ ይላል አላህ ናኪሱ ሩኡሲሂም ራሶቻቸውን ያቀረቀሩ ሆነው ዒንደ ረቢሂም በጌታቸው ዘንድ በኃጢአታቸው ምክንያት በእፍረት ራሶቻቸውን ያቀረቀሩ ሆነው ምን ይሉ ነበር አለ የዛኔ ረበና ጌታችን አላህ ሆይ አብሰርና ዛሬ ሁሉን ነገር አይተናል፣ ወሰሚዕና የተባለውን ሁሉ ሰምተናል፣ ስለዚህ ፈርጅዕና አንዴ ወደ ዱንያ እድል ስጠንና መልሰን ናዕመል ሳሊሃ መልካም ስራ ሰርተን እንመለስ። ለምን ኢና ሙቂኑን አሁን እርግጠኛ ሆነናል አሉ። ግን የማይጠቅምበት ቀን ነው። ስለዚህ ዛሬ በእምነታችን የቂን ይኑረን። የቂን ከሌለን ሸክ ካለብን ወደ ኩፍር ነው የምንገባው። እስልምና በፐርሰንት ተቀባይነት የለውም። 100% በእምነታችን እርግጠኛ መሆን አለብን። 100% አላህን እንደምንገናኘው በአኼራ እርግጠኛ መሆን አለብን። ይሄ አኼራ የሚባለው ዓለም እውነት ግን ሊኖር ይችላል የሚል ጥርጣሬ ካለብን አላመንም ማለት ነው። ወይም አንዳንዶች እንደሚሉት ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ይላሉ። ምናልባት እንደው አኼራ የሚባለው ዓለም ካለ ዛሬ የሰራነው ደግነት ይጠቅመናል ለማለት ነው። አይጠቅምም። አህመድ ዲዳት ረሂመሁላህ ይሄ ጥያቄ ቀረበላቸው ይባላል። ምንድነው? እሱም ከአንድ ኤቲስት ነው። አህመድ ዲዳት ብሎ ጠየቃቸው፣ እንደው ይሄ እናንተ በአኼራ የምትሉት ነገር በሳይንሱ ዓለም ከፍተኛ ጥናት ተደርጎበት ምርምር ተካሂዶበት እንበልና አለ በምሳሌ ድንገት የምርምሩ ውጤት ከሞት በኋላ የሚነሳ አካል የለም የሚል ቢሆን ኖሮ ምን ይሰማዎታል አላቸው። ልክ እስከዛሬ የለፉለት ጌታ ሸህዋውትን የገደቡት ነገር እንደው አይቆጮትም ለማለት ነው። ምን ይሰማዎታል ውሸት ሆኖ ቢገኝ ሲላቸው በራሱ መንሃጅ ነው የመለሱለት። አሁን አንተ እንዳልከው ምርምር ተካሂዶበት ሳይንቲስቶች ከፍተኛ ጥናት አድርገውበት አኼራ የተባለው ነገር መኖሩ ቢረጋገጥ አንተ ከሚደርስብህ ክስተት የበለጠ አይደርስብኝም አሉ። አንተስ ምን ይሰማሃል? እኔስ እንዳልከው በቃ ሞቼ ቀረው አልተቀሰቀስኩም አኼራ የለም ቢባል፣ በምርምሩ ሂደት ግን መኖሩ ቢረጋገጥስ አንተ የምትከስረው ጀሃነም እሳት በመግባት ነው። አንተ ከደረሰብህ ክስረት አይደርስም። የማን ይሻላል እኮ እያሉት ነው በዛው ሎጂክ። ስለዚህኛ አኼራ ለመምጣቱ ምንም ጥርጥር የለንም፣ ደሊልም አያስፈልገውም፣ ውስጣችን ስለተቀበረ ብቻ ነው። አላህ በሰው ልቦና ውስጥ ዘላለማዊነትን ተክሏል። የውመ ሚነል አያም እንሞታለን ነው እንጂ የምንለው ዛሬ እኔ እሞታለሁ የሚል ሰው አለ እንዴ? ቀብሩን የሚያዘጋጃለ ዛሬ ሟች ነኝ ብሎ ሀታ ሌላው ይቅርና ሚሊዮኖችን በአጠገቡ እያየ በሞት የቀጠፈው የኢቦላ ወረርሽኝ በሽታ አይኑ እያየ ሚሊዮኖችን እዛው በደቂቃው ሲገል አይቶ 1 ሚሊዮን አንደኛው እሱ ሆኖ ቢያዝስ መድኃኒት እዛ ጋር አለ ከተባለ ይሄዳል አይሄድም? ሚሊዮኖች የሞቱበት እኔ ድናለሁ እንዴ ባይሆን ቀብር ገብቼ ልጠብቀው ሚላለ ላላላ ምናልባት ድን ይሆናል ነው። ሁሌም እኖራለሁ ውስጣችን ነው ያለው። ስታነጋ አመሻለሁ ነው፣ ስታመሽ ደግሞ አነጋለሁ ነው። አንድ ቀን ሟች ነን ኢን ጀነራል ተቀብለነዋል። በነፍስ ወከፍ ግን ዛሬ ነው መሞት የሚል ሰው የለም። ሁሌም እኖራለሁ ነው። ለምንድን ነው አላህ ይሄን የመኖር ምኞት የተከለው ነው አሁን ጥያቄው። መጀመሪያም አላህ የህያዋን አምላክ ነው፣ የሙታን አምላክ አይደለም። በውስጣችን የተከለው ተሕቂቅ ሊያደርግልን ነው። ያ ግን መቼ ነው? የውሙል ቂያማ ነው። እውነት ነው፣ ሁሌም መኖራችን አይቀርም። ዘላለማዊነት ውስጣችን አለ። ያ ዘላለማዊነት ግን በአኼራ ነው፣ ወይ በጀነት ነው ካልሆነ በጀሃነም ነው። አላህ ይጠብቀን። ያንን አሳምረን እንድንሄድ ዛሬ በእምነታችን የቂን ሊኖረን ይገባል። ሰዓት አለ።
ሰዓት አልፏል ተብያለሁ። ስለዚህ ኢንሻአላህ ያው በጥቅሉ ዋናው አንድ ሁለት እያሉ ነጥቡን ማብራራቱ ሳይሆን የተግባር ሰው ሆኖ መገኘት ነው። ሸይኹ ኪታቡን አዘጋጅተዋል፣ ምክሩን ሰጥተው በእኛ ላይ ሁጃ አቀርበዋል። እኛ አንብበን ሰምተን ሁጃው ቆሞብናል። ከኛ የሚጠበቀው ከዚህ በኋላ ልባችንን ለመቀየር መዘጋጀት ነው። መንግስት ለምሳሌ ብልጽግና ፓርቲ እሺ ምርጫውን አሸንፊያለሁ አለ። ከዛ ስንለው አሸንፊያለሁ ብሎ ቁጭ አላለም። ቀጣይ 5 ዓመት መርሃ ግብር ነው የነደፈው። ከ2014 እስከ 2018 ቀጣይ ምርጫ እስኪመጣ ባሉት 5 ዓመታት ውስጥ ምን መስራት አለብኝ እቅድ ፕሮግራም አውጥቷል። እንደ ፖለቲካ ፓርቲ ትምህርት ቤቶች ለ2014 ምዝገባ ጨርሰን አዘጋጅተናል ብለው የ2014 ትምህርቱን አዘጋጅተው አሰናድተዋል። እኛስ ለአኺራስ ምንድነው ያዘጋጀነው? ፕሮግራም ማውጣት የለብንም? የፕሮግራም ሰው አይደለንም ሙስሊሞች? መንግስት የ5 ዓመት የ10 ዓመት የ20 ዓመት እያለ ይነድፋል ምን መስራት እንዳለበት። እኔ ደግሞ ሞት መቼ እንደሚመጣ አላውቅም። የአኺራ ሰው ነኝ። ለአኺራዬ ምን ማድረግ አለብኝ? በ2013 ያለው ማንነቴ በዛው 2014 ላይ መቀጠል አለበት። በ2014 ልዩ ሰው መሆን የለብኝም እንዴ? እቅድ ማውጣት አለብን። እንቀየር ማለት ያ ነው። ፕሮቴስታንቱ ይመጣና ያልሰበከበት ከተማ ላይ ይመጣና ፌስቡክ ላይ አላያችሁ? ዓለም ባንክን ለኢየሱስ አሉ። አሁን ቤተልን ለኢየሱስ እንስጥ፣ ቀጣዩ 2014 ከኢየሱስ ጋር ብሩህ ነው ይላሉ። እሺ እኛስ ከአላህ ጋር መቼ ነው? በ2013 ያለው የኡማ ውድቀት ማብቂያ ይሆናል። በ2014 አላህን ይዘን ለዲናችን ከፍታ የምንሰራበት በግል ህይወታችን የምንቀየርበት ኡማውን አንድ የምናረግበት ዘመን ነው ብለን እኛስ መቼ ነው ፕሮግራም የምናወጣው? እነሱ ተሳካላቸውም አልተሳካላቸውም ፕሮፓጋንዳው ራሱ አንድ ስኬት ነው ብሎ ስለሚያምኑ ይኸው ፌስቡክ ላይ ለጥፈዋል። ከዚህ በኋላ ያሉ ቀናቶች ዓለም ባንክና ቤተል ወደ ኢየሱስ ሊመጡ ነው። ግን እኛ ስቀንም ማለፍ የለብንማ። እንደውም የቀሩት ኩፋሮች ወደ እስላም ይመጣሉ ብለን ብንሰራስ? ራሳችንን እናበጅ፣ እንቀየር። አላህ የተግባር ሰው ይበለን። አላህ ይለውጠን። ቀልባችንን አላህ ያስተካክለው። ሙስሊም አድርጎ ይግደለን። አላህ በተውበት ይታረቀን። ሀገራችንንም አላህ ሰላም ያደርጋት። ጦርነቱን በቃችሁ ይበለን። የኢስላም የበላይነትን አላህ ቅርብ ያደርግልን። ኺላፋውን ሳያሳየን አላህ አይግደለን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን።